ሻለቃማም እንግዲህ ወደ ሰሞኑ የአማራ ክልሉ የተለየ ብለን ልንጠቅሰው ባንችልም ግን ከመጠኑና ከስፋቱ ከአድማሱ አንፃር በተለይም ደግሞ አዲስ አበባ ላይ ምክክር እየተደረገ ነው ተብሎ እየተገለጸ በተመሳሳይ ቀን ይሄ ኦፕሬሽን የተደረገበት ሁኔታ በተለየ መልኩ እንድናነሳ የሚያደርገን ነው። እንዴት አዩት? ከአንድ ወታደራዊ እንቅስቃሴ አንፃር ሜካናይዝድ የሆነ በታንክ በመድፍ በቢኤም ሮኬቶች በእንደዚህ የታጀበ መጠነ ሰፊ ጥቃት ነው በጎጃም በአብዛኛው ቀጠና እንደዚሁም በወሎ የተከፈተው። ይህንን በተመለከተም ጀነራሎቹ በተከታታይ መልስ ሰጥተዋል። ጽንፈኛውን እያጠፋ ነው፣ ዋና መቀመጫ የሆነውን ቦታ ተቆጣጥረናል የሚሉ መግለጫዎችን ሁሉ ሰጥተዋል። እንዴት አዩት ይህንን የሰሞኑን ኦፕሬሽን? ምናልባት ሁለት ጥያቄ አንድ ላይ አድርጌ ላቅርብና በዛን ዕለት ምክክር ኢትዮጵያ ላይ በይፋ በተከፈተ እንግዲህ ምክክር የሚለውን በትምህርት ጥቅስ ውስጥ ይቀመጥልኝ። ምክክር የሚባለው ነገር ቃሉንም ቦታውንም የሳተ በመሆኑ ነገር ግን ምክክር ብለው ራሳቸው በጠሩት በዛ ጉባኤ መክፈቻ ስነ ስርዓት ላይ በተመሳሳይ ሰዓትና ቀን በአማራ ክልል ሜካናይዝድ ኃይል አሰልፈው ያሰማሩበት ሁለቱ ነገሮች እጅግ አስገራሚ ናቸው። ለማንኛውም እንዴት ያዩታል? ቀደም ሲል እንዳሉት ጎሪላ ውጊያ የሚያደርግ ደፈጣ ጥቃት በመፈጸም ወታደራዊ ስልት ላይ ለሚንቀሳቀሰው የፋኖ ትግል እንዲህ አይነት መጠነ ሰፊ ኮንቬንሽናል የሆነ ዘመቻ ይከፈታል ወይ? በዚህ መልኩ የሚመጣ ውጤት አለ ወይ? እስካሁን የሰማነው ምንም ውጤት የለም። ቦታዎችን ደብድበዋል፣ ተራሮችን ቀጥቅጠዋል፣ ግን ያገኙት ውጤት የለም። ቦታ ከመያዝ አንፃርም ይህን ያህል ስኬታማ ድል የሚባል አላስመዘገቡም። ግን በአጠቃላይ እንዴት አዩት ሻለቃ ማሙ? አመሰግናለሁ መሳይ። ይሄ ምክክር የሚባለውን ነገር እንደው ዝም ብዬ ሙሉን አልተከታተልኩትም፣ ግን ስሜቱን ሳይሆን እንዴት እየተካሄደ እንደሆነ ይገርመኛል በጣም። እንደዚህ ማት ህዝብ ሰብስበ ምክክር አድርገ ለሀገር መፍትሄ ማግኘት ቀርቶ እንግዲህ በዚህ በበለጸጉት ሀገሮች እንደምታውቀው የክሪሚናል ኮርት እዚህ ሀገር ክራውን ኮርት ይባላል። እዛ ጁሪ ሲስተም አለ፣ የፍርድ ሸንጎ የሚባል። እኛ ሀገር ከጥንት ጀምሮ የነበረ ነው የፍርድ ሸንጎ። በዚህ አይነት ሲስተም አይሆን እንጂ አለ እኛም ሀገር። በልጅነታችን በጣም ብዙ ማውቀው ታሪክ አለ። እና ምንድነው ይሄ ጁሪ የሚባለው? የፍትህ ስርዓቱ ዳኞች፣ ጠበቆች፣ አቃቤ ህግ አለ፣ ከዛ ዲፌንስ አለ፣ ተከላካይ ወገን አለ። እነዚህ ክርክር ያደርጋሉ። ዳኛ ይቀመጣል፣ ግን እያጣቀሱ ክርክር ያደርጋሉ። ክስ ይቀርባል፣ ከዛ ተከላካይ ደግሞ ያቀርባል እና ዳኛው ህግን አጣቅሶ ሂሳብ ሰርቶ ይሄ በዚህ ነው፣ ይሄ በዚህ ነው፣ ይሄ ማስረጃ አልቀረበም፣ ይሄ ቀርቧል ብሎ አመዛዝኖ ነው ፍርድ የሚሰጠው እና እንደ ሂሳብ ስራ ነው ማለት ነው። እና ይሄ ፍትህ ላይኖረው ይችላል። ዳኛው የህግን ሂደትና የህግን አንቀጾች የህግን አግባብ ነው እንጂ የሚያየው ሂውማን የሆነውን ፓርት አይም እና ፍትህ ላይኖር ይችላል በሚል ነው ይሄ ጁሪ የተቋቋመው የፍርድ ሸንጎ። እና ይሄ ጁሪ ብዙ ጊዜ 12 ሰው ነው የሚሆነው፣ ራንደምሊ ነው የሚመረጠው እና 12 ሰው ከሴት ከወንድ ከተለያየ ከቀን ሰራተኛ ሌላ ከሀብታም ሊሆን ይችላል፣ ፕሮፌሽናል ሊሆን ይችላል፣ ሐኪም ሊሆን ይችላል፣ ወዛደር ሊሆን ይችላል። ድብልቅ ነውና በኮምፒውተር ነው በራንደም የሚመርጠው። እንደዚህ አይነት ሲስተም አለ እንግዲህ በጁሪ ሲስተም ባላቸው ሀገሮች። ግን ምን አለ ይሄ 12 ሰው ህግ አውቀም ህግ የተማረ ተብሎ ተፈልጎ አይደለም የሚገባው። ማንም ሰው ነው፣ ማንም ነዋሪ፣ ማንም ዜጋ። እና ምንድነው የሚሆነው? በዚህ ሂደት የሁሉ ክርክር ሲካሄድ ምስክር ሲሰማ ምን ሲል የነዚህ ሰዎች 12 ሰዎች የህግ አማካሪ የሚሆነው ዳኛው ነው። ዳኛው ህግን፣ የክርክር ጥበብን፣ የአቃቢ ህግን፣ የዲፌንስን ባህሪ ያውቃል። ንግግራቸውን በ3 በ4 መንገድ መተርጎም ይችላል።
ስለዚህ ከህግ አኳያ ያለውን ትርጓሜ ለጁሪዎቹ እያስረዳ ነው እነዛ 12 ሰዎች መጨረሻ ላይ ተሰብስበው የሚወስኑት ማለት ፍርድ በእያንዳንዱ አንቀጽ ላይ ጊልቲ ጥፋተኛ ነው አይደለም የሚል ውሳኔ ተሰብስበው ይወስናሉ። ሲወስኑ ደግሞ በአብላጫው በማጆሪቲ ሳይሆን በአብላጫ አትሊስት 10 መስማማት አለባቸው። ማጆሪቲም አይሰራም። እና ይሄን ማነሳው ለምንድን ነው? አሁን እነዚህ የተሰበሰቡ ሰዎች የአንድ ስቴት የፖለቲካ፣ የኢኮኖሚ፣ የዲፕሎማሲ እና የአንድ ሀገር ሉዓላዊነት እነዚህን የመሳሰሉ ብዙ ውስብስብ የተለያየ ዕውቀት የሚጠይቁ የህግ አግባቦችን ማን እያማከራቸው ሊወስኑ ነው? ተሰብስበው ሲንጫጩ ቢውሉ የት ያውቁታል ህጉን? እና ህግ አማካሪ አለ፣ በተለያየ ዘርፍ የሙያ አማካሪ አለ ከመወሰናቸው በፊት። እና ይሄ እኔ አላውቅም እንዴት እየሰሩ እንደሆነ። እንኳን ለ4000 ሰው 12 ሰው እንኳን ብቻውን መክሮ ብቻውን ያንድን ሰው ጉዳይ ያንድን ሰው ነው ያንድ ሀገር ያንድን ሰው ጉዳይ ለመወሰን የህግ አማካሪ ያስፈልጋል። 12 ሰው የህግ አዋቂ ያስፈልጋል፣ ገለልተኛ እንኳን የሀገር ጉዳይ ለመወሰን፣ የሰንደቅ ዓላማ ጉዳይ ለመወሰን፣ የክልል ጉዳይ ለመወሰን እና በጣም እየገረመኝ ነው። እኔ በዚህ ረገድ የህግም ባለሙያ አይደለሁም፣ ግን ይሄንን ነው የምለው። እንደው ሚዲያውን ካገኘው አይቀር ሐሳቤን ልግለጽ ብዬ ነው። ምናልባት በመጨረሻ ላይ አስተያየት እንዲሰጡ አደርጋለሁ። ምክንያቱም ምክክሩ ላይ ገና በመነሻው ጥይት ድምጽን የሚያስቀር ምክክር ጀምረናል ያሉት፣ ጥይት ድምጽ ግን አልቀረምና እንደው አጠቃላይ ተውኔቱም ድራማውም ሁሉም ነገር በሀገር ላይ ቀልድ ነው፣ በሀገር ላይ ቧልት እየተፈጸመ ነው። አዳራሽ ዘግተው ይሄንን ሲመካከሩ እዛው አዲስ አበባ መስቀል አደባባይ ላይ ወደ ትግራይ ጦርነት እንዲከፈት የሚጠይቅ ሰልፍ ሲደረግ ነበርና ምንድነው ታዲያ ምክክሩ የሚል ጥያቄ ተነስቷል። እንደው መጨረሻ ላይ አጭር አስተያየት እንዲሰጡ አደርጋለሁ። ወደ ጥያቄው ይግቡ። የሰሞኑ የአማራ ክልሉን ጦርነት በተመለከተ እሺ፣ አመሰግናለሁ መሳይ። መልካም ነው። ይሄ ሁሉ እንግዲህ ሆነ ተብሎ የተቀነባበረ ድራማ ይመስለኛል። ለምን ይሄኛው በዚህ በሚጀምር ጊዜ ያኛው ውጊያው ደግሞ ቢጀምር ክረምቱ ደግሞ ከመግባቱ በፊት ለመሽቀዳደምም ሊሆን ይችላል። ይሄ እንግዲህ ብዙ ጊዜ ስለሚወራው በጸረ ሽምቅ ውጊያ ጸረ ሽምቅ ውጊያ ካውንተር ኢንሰርጀንሲ ማለት ነው ሲባል እንሰማለን። ለአድማጮች እና ተመልካቾች ግልጽ ለማድረግ መጀመሪያ የጸረ ሽምቅ ውጊያ የሚባለው ዝም ብሎ መድፍና ታንክ ይዞ እንደገና ከአንድ ጦር ሰፈር ተነስቶ በሽምቅ ተዋጊ ላይ የሚደረግ ማጥቃት ጸረ ሽምቅ ውጊያ አይባልም። ጸረ ሽምቅ ውጊያ የሚባለው የመጀመሪያው መነሻው የህዝብን ልብና አእምሮ መግዛት መቻል ነው። ህዝብ የሚፈልገውን ነገር በማድረግ ጥያቄውን በመመለስ እነዛ ሽምቅ ተዋጊዎች የሚያነሱትን ጥያቄ መልስ በመስጠት ይሄው መልስ ተሰጥቷቸዋል በሚል በዛ አይነት የህዝብን ልብና አእምሮ መግዛት መቻል ነው ካውንተር ኢንሰርጀንሲ አንዱ። ከዛ ሌላ ካውንተር ኢንሰርጀንሲ የሚባለው ፎርስ ከአንድ ማዕከል የሚነሳ ወይንም በአንድ ማዕከል የሚመራ ወይንም አንድ መስመር ያለው ሳይሆን ተለዋዋጭ የሆነ ልክ እንደ ሽምቅ ተዋጊ ማለት ነው። ከህዝብ ውስጥ በህዝብ ውስጥ የሚኖርና ከህዝብ መሃል ተነስቶ በህዝብ መሃል አልፎ እነዛን ሽምቅ ተዋጊዎች የሚያጠቃ ነው። ስውር ነው እና በቀላል ትንሽ አነስተኛ ቀላል እግረኛ መሳሪያና ቀላል በአንድ 100 ደረጃ የሚንቀሳቀስ ነው እንጂ ከፍተኛ ኃይል ጸረ ሽምቅ ሊባል አይችልም። እና ላይት ኢንፋንትሪ ነው የሚባለው ወይም ቀላል እግረኛ ሰራዊት ነው። እና እንደዚህ የሚወራው ነገር የሽምቅ ውጊያ አይደለም፣ በመደበኛ ውጊያ ነው የሽምቅ ውጊያውን ለማድረግ ለማጥፋት እየተሞከረ ያለው። የሽምቅ ውጊያ ደግሞ ቅድም እንዳልኩት ቀላል እግረኛ ጦር የሚሳተፈው ነው። አሁን የፋኖ ኃይል በካውንተር ኢንሰርጀንሲ
ፋኖን የመሰለ ኃይል እንደውም የኦላም የሚባለው ኃይል ይመስለኛል የነሱ ኃይል በግልጽ የሚታወቅ ስላልሆነ አስተያየት ለመስጠት ያስቸግራል። ግን የፋኖ ኃይል በካውንተር ኢንሰርጀንሲ የሚጠፋ ቀርቶ ቻሌንጅ የምታደርገው አይደለም። ኃይሉ ከፍተኛ ነው። ከፍተኛ በአንድ የመቶ ጦር ሄደ ምን ልታደርገው ነው? በብርጌድ በክፍለ ጦር በጭራሽ በኮር ደረጃ ደርሷል። በመቶ ሺህ ደረጃ የሚደረስ አንድ ግን ነገር አለ። በአፍጋኒስታን እና በኢራቅ ባዕድ ኃይሎች የውጭ ኃይሎች ዘመናዊ ካውንተር ኢንሰርጀንሲ በሚል የሞከሩት ነገር አለ። ይሄ ምንድነው? የአካባቢውን ህዝብ ሰብሉን፣ ሀብቱን እና መላ ንብረቱን በማውደም ኢንሰርጀንሲዎቹ ወይም የሽምቅ ተዋጊዎቹ ምንም አይነት ቤዝ ምንም አይነት ድጋፍ እንዳያገኙ በማድረግ ማጥፋት ይቻላል የሚል የሞከሩት ነበረ። አልሰራም እሱ። እንግዲህ ይሄ አይነት እርምጃ ኢትዮጵያ ውስጥ አሁን የሚወሰደው እርምጃ ያ ነገር ታስቦ ከሆነ ድጋፍ ሰጪውን ህዝብ በማራቆት በማጥፋት ኢንሰርጀንሲ ወይም የሽምቅ ተዋጊውን እናጠፋለን ተብሎ ከሆነ አንደኛ አንድ መንግስት በሀገሩ ህዝብ ላይ ይሄን አይነት ነገር ሊወስድ አይችልም፣ አይገባም። የውጭዎቹም ወስደው ውጤት አላገኙበትም በሌላ በባዕድ ሀገር። ግን የበለጠ ደግሞ የሽምቅ ውጊያውን ያጠናክራል እንጂ የሚያጠፋ አይሆንም። ለምሳሌ በዓለም አቀፍ ህግ ቢሆን አማጽያን ተደብቀውበታል በሚል ምክንያት ብቻ ህዝብ በሚኖርበት የገጠር አካባቢ ታንክ፣ መድፍ ወይም ሮኬቶችን በጅምላ መተኮስ ያለ አድሎ የሚፈጸም ጥቃት ስለሚሆን ከባድ የጦር ህግ ጥሰት ነው ይላል የዓለም አቀፍ ሰብአዊ መብት እና የጦርነት ህግ። በህዝብ ብዛት ባላቸው የገጠር መንደሮች ውስጥ ሰፊ የጥፋት አድማስ ያላቸውን ከባድ መሳሪያዎች እንደ ከባድ መድፍ፣ ሮኬት እና የጄት የሚጣሉ ትላልቅ ቦምቦች መጠቀም በራሱ የዓለም አቀፍ የሰብአዊ መብት ህግጋትን የጣሰ ድርጊት ነው ይላል የዓለም አቀፍ ህግ። በኋላ በዚህ በድሮን ጉዳይ ላይ ስንነጋገር ይበልጥና አብራራዋለሁ። ከዚህ ውጪ የፋኖ ኃይል እስከ እዝ ድረስ እስከ ኮር ክፍለ ጦር በብዛት የተዋቀረ ኃይል ስለሆነ እንደዚህ በቀላሉ የሚጠፋ ኃይል አይደለም እና እርግጠኛ ነኝ እነሱም ራሱ የፋኖ ኃይልም የሚያውቀው ይመስለኛል። የፋኖ ደካማ ጎን ከተባለ በአንድ ወጥ ወታደራዊ እዝ ስር አለመመራት ሊሆን ይችላል እንጂ ፋኖ በአንድ ወጥ እዝ ስር ተዋቅሮ የእዝ ሰንሰለት ኖሮት መዋጋት ሲጀምር አሁን የምናየው ነገር መልኩ እንደሚለወጥ ከወዲሁ መገመት ይቻላል እና አሁን እንደተጀመረው የመደበኛ ጦር አሰልፎ ታንክ፣ መድፍ፣ ሮኬት እንደውም በአየር እና በድሮን የሚደረግ የወታደራዊ እርምጃ ሁሉ ጊዜ የጦር ወንጀልን የሚያሰፋ እንደገና ደግሞ አማጺው ህዝቡ ለአማጺው ኃይል ከፍተኛ ድጋፍ እንዲኖረው እና የሽምቅ ውጊያውንም በከፍተኛ ደረጃ የሚያሳድግ ነው የሚሆነው እና እንትኑን እንየው እስቲ። አሁን ለምሳሌ የከባድ መሳሪያ የሜካናይዝድ የአየር የበላይነት ያለው ነው የመንግስት ኃይል። የፋኖ ኃይል የከባድ መሳሪያ ከሞርተር ያለፈ የረጅም ርቀት የመድፍ የለውም። የአጭር ርቀት መድፍ እንኳን የለውም። ስለዚህ ከ7 ኪሎ ሜትር በላይ ያለፈ አይሄድም የሞርተር መሳሪያ። የመንግስት ኃይል ግን በተለያዩ የመድፍ አይነቶች ከ20 ኪሎ ሜትር ጀምሮ እስከ 40 ኪሎ ሜትር የሚሄዱ የሚጎተቱና ዊል በመኪና ላይ የተጫኑ መድፎች አሉት፣ ሮኬቶች አሉት እና ይህንን በሚያደርግበት ጊዜ
ሽምቅ ተዋጊዎች የሚገኙባቸው አካባቢዎች አሉ እንግዲህ ይዘዋቸው የተቆጣጠሩትና ይሄንን መድፍ እየተኮሰ የሚመጣን ኃይል የሽምቅ ተዋጊው ገና ይሄ ኃይል ከመንቀሳቀሱ በፊት እርግጠኛ ነኝ በመረጃ ይደርሰዋል። መረጃ ባይደርሰውም መደበኛ ሰራዊት ሁሉ ጊዜ ችግሩ ባለ ብዙ ኮተት ስለሆነ ሲንቀሳቀስ ይታወቃል። በህዝብ መሃል በመንደር መሃል ነው የሚሄደው። ምንም ሊደበቅ የማይችል ነገር ስለሆነ በሚንቀሳቀሱበት ጊዜ የሽምቅ ተዋጊው ወይ በማዘግየት ውጊያ እየተኮሰ እንዲከተሉት ያደርጋቸዋል ወይ ደግሞ ይለቅላቸዋል ወይ ደግሞ ልዋጋም ካለ ከፍተኛ ድብደባ ሲፈጸምበት ለቆ ይሄዳል ቦታውን። ከዛ በኋላ ይሄ ኃይል ወደ ውስጥ እየጠለቀ ይገባል ማለት ነው። እየጠለቀ በገባ ቁጥር እያንዳንዱ የሚይዛቸውን ቦታዎች መሬቶች እያስያዘ ነው የሚሄደው። ጦር እየተወ ነው የሚሄደው። ለምሳሌ ከናዝሬት ማለት ከአዲስ አበባ ወደ ናዝሬት ቢሆን የምታጠቃው ዱከም ከተቆጣጠር በውጊያም ሆነ ያ ቦታ የውጊያ ወረዳ ቢሆን አርገውና ቢሆን ዱከም ላይ ጦር ማድረግ አለበት። ከዱከም እስከ አዲስ አበባ ያለውን መንገድ ደግሞ ማስጠበቅ አለበት። ከዛ ደብረዘይት ትደርሳለህ፣ ደብረዘይት እንዲሁ ነው። ከዛ ሞጆ ትደርሳለህ፣ ከሞጆ እስከ ደብረዘይት ያለውን መሬት ሞጆንም መያዝ አለበት። ናዝሬት ስትደርስ አንተ የሚቀር ኃይል በጣም አነስተኛ ነው። መንገዱን ትጠብቃለህ። ለምን ሎጂስቲክ የሚመጣልህ ከኋላ ከአዲስ አበባ ነው። ወደፊት ያለው የጠላት ወረዳ ነው ማለት ነው እንግዲህ በእንትን በአይነ ህሊና ስናየው። እና መጨረሻ ምን ያደርጋሉ እነዚህ ሽምቅ ተዋጊዎች? እዛ ድረስ ትደርስና ያው ግብ ናዝሬት ስለሆነ ናዝሬት ትቆማለህ። ናዝሬት ስትቆም እነሱ አሁን ያዩዋል፣ በከርቀት ሆነው በሰላዮቻቸው በቃኛቸው ያዩዋል የትኛው ቦታ የሳሳ ኃይል እንዳለ የትኛው ቦታ እንዳልተያዘ ወታደራዊ መሬቶችን አጥንተው ነጣጥለው ያጠቁሃል ማለት ነው። ነጣጥለው ሲያጠቁ ነጣጥለህ ነው የምትዋጋው። ያ ሁሉ ይዘው ሰብስበው የሄድከው ኃይል ኦልሬዲ ተበትኗል። ሲበተን አሁን አንድ ባንድ በዚህም በዛም ከኋላም ከፊትም ከጎንም ሲያጠቁ የምትይዘውን የምትጨብጠውን ታጣለህ። ሽምቅ ተዋጊዎቹ በጣም የተጠናከሩ የሰለጠኑና ልምድ ያላቸው ከሆኑ ያንን ይዘህ የገባውን ኮተት መሳሪያ መድፍ ታንክ እንኳን ይዘህ እንዳትወጣ ሊያደርጉ ይችላሉ፣ በተለይ በተራራው። እና የሽምቅ ተዋጊ ታክቲክ ይሄ ነው። አሁንም እንደምገምተው የሆነ ያለው ይሄ ነው። ምናየው ነው የሚሆነው። ለምን መድፍና ታንክ ይዞ እየመጣ አንተ ምሽግ ኮንክሪት ሰርተ እሱ መድፍ ሲተኩ ካውንተር ባትሪ ይባላል። አንተም እንደሱ ብዛት ባይኖር ያንም መድፍ ካውንተር አድርገ ካላስቆምከው ቀጥቅጦ ይጨርሳል እዛው ምሽግ ላይ። ወታደር ጋር ሳትዋጋ ታልቃለህ ማለት ነው። ምክንያቱም መድፉን የምታስቆምበት ካውንተር ባትሪ የምትተኩስበት መድፍ የለም። ለምንድን ነው የምትዋጋው? ትለቅለታለህ፣ ይመጣል፣ ይቆማል። ሲቆም ነው ችግሩ። እንግዲህ አጠቃው ድል አደረኩ መሬት ያዝኩ ብሎ ይሄድና ይቆማል። መጨረሻ ቅድም እንዳልኩ ናዝሬት መጨረሻው ነው የሚሆን ሲሆን ከዛ በኋላ ዱከም፣ ደብረዘይት፣ ሞጆ ያለው ሰራዊት ቢጠቃን ከየት አምጥቶ ነው ወደኋላ ተመልሶ የሚዋጋው የሚቋቋመው? እና እንደዚህ ነው የሽምቅ ውጊያ። የሽምቅ ውጊያን በእንዲህ አይነት እንትን ሊደረግ አይችልም። ግን ምንድነው አሁን እንደማው ከሆነ እንደምንሰማው ከሆነ ከባድ መሳሪያ መድፍ፣ ታንክ፣ ሮኬት የሚተኮስበት አካባቢ በብዙ ህዝብ የሚኖርበት አብዛኛው ህዝብ ደግሞ የሚኖረው የሀገራችን ገበሬ ይታወቃል። እንኳን አይደለም የከባድ መሳሪያ የዙ 23 እና የነፍስ ወከፍ መሳሪያ እንኳን አንዳንዱ ቤት ሊመክት የማይችልበት ቤት የሚኖር የሳር ቤት የሚኖር የጭቃ ቤት የሚኖር ህዝብ ነው ያለው። በዛ ህዝብ ላይ ነው ይሄ መሳሪያ ሁሉ የሚተኮሰው። አሁን ምሽግ ኮንክሪት የሆነ ምሽግ ይዞ የሚዋጋ ጠላት በሌለበት እዛ ጫካ ውስጥ ይኖራሉ፣ እዛ ተራራ ላይ ይኖራሉ ብለህ በተኮስክ ቁጥር
ኤሪያ የሚያጠፋ መድፍ ጥይት ነው። ለአንድ ሰው የሚተኮስ አይደለም። እንግዲህ ቤት ላይ ያርፋል፣ እርሻ ላይ ያርፋል፣ መንደር ላይ ያርፋል። የሚጎዳው ህዝብ ነው ማለት ነው እና በህዝብ ላይ ትልቅ የጦር ወንጀል እየተፈጸመ ነው ማለት ነው በአሁኑ ጊዜ። ምንም ደግሞ ለተመልካቾች ግንዛቤ እንዲረዳ ነው። አሁን ቀደም ሲል በቪዲዮ አሁንም እያየነው ባለነው ቪዲዮ ላይ እንግዲህ ይሄ አይነት መሳሪያ በምን መልኩ ነው ሊተኮስ የሚችለው? በጣም ተከታታይ በሆነ መልኩ እንግዲህ የፋኖ ኃይሎች ናቸው የሚቀርጹት። እነሱ አሉበት የተባለ ቦታ ነው እንደቅዱም ከሆነ እሱም ቦታ ለመምታት ነው የታሰበው። ዋና ስራቸውን መገኛ ማዘዣ ጣቢያቸውን ደርሰንበታል ብለው ነው በተከታታይ በቢኤም ሮኬቶች እየደበደቡ ያሉት። ፋኖቹ የሉም በዛ አካባቢ እስካሁን። እነሱም ገደልን ማረክን ያሉት አንድ የፋኖ ኃይልም የለም። የማረኩት መሳሪያም ስለመኖሩ አልተናገሩም። ቢኖር ያው ቦታውም አይበቃቸውም ለመግለጽ፣ ፕሮፓጋንዳውን በባዶም የሚያደርጉ ናቸውና እንኳን አግኝተው እንደነዚህ አይነት መሳሪያዎች ታንኮች የሚተኮሱበት በምን ምክንያቱ? ዋና ዓላማቸው እንደው ተልኳቸውንም በዚህ አጋጣሚ ለማንሳት ያልነው ሻለቃ ማሞ ተልኳቸው መጪ ጦርነት አለን፣ ከዛ የምናደርገውን ጦርነት ፋኖ እንቅፋት እንዳይሆንብን፣ ፋኖ መንገድ ላይ እግራችንን እንዳይጎትት አስቀድመን ፋኖን እናዳክም፣ ከዛ ወደሚቀጥለው ጦርነት ፊታችንን እናዙራለን ነው። አንደኛ ለፋኖ ኃይል ያላቸውንም ንቀት የሚያሳይ ነው። ፋኖን አስታክሰን ቢያንስ ባናጠፋው እንኳን አዳክመን ወደሚቀጥለው ጦርነት እንሄዳለን የሚል ተልኮ ተሰጥቷቸው ነው የገቡትና አንደኛ ከመሳሪያው አጠቃቀም፣ ሁለተኛ ከተልኮ አንጻር ምን አይነት ያልተሳካ እንደሆነ ይኸው እያየን ነው። ሳምንት አልፏቸዋል። የተቆጣጠሩት ቦታ የሚጠቅሷቸው በሙሉ ነገ ከነገ ወዲያ ትተው የሚወጧቸው ነው። ይሄ ባለፉት 3 ዓመታት አንዱ ሲይዝ አንዱ ሲለቅ የነበረበት ሁኔታ ነው። የፋኖ ስትራቴጂ ቦታ መያዝ አይደለም። የፋኖ ስትራቴጂ ስርዓቱን ማዳከም፣ ወታደራዊ ቁመናውን ማዳከም በመሆኑ ያ የተሳካለት ነው። ቦታ መያዝና መልቀቅ አይደለም። ከዚህ አንጻር ይሄ ተልኮ ምን አይነት ተልኮ ነው ይላሉ? ከመሳሪያውም ጭምር እንደው የተወሰነ ማብራሪያ ቢሰጡን። አመሰግናለሁ። አሁን ያየነው መሳሪያ ከዚህ በቪዲዮ እንደማየው ዙ 23 ነው የሚሆነው። ይሄ ዙ 23 ከ2 ኪሎ ሜትር በላይ ይሄዳል። አሁን ያው ከተኩሱ እንደምታየው እነዚህ ፋኖቹ የሚታዩ ስዕሉ ላይ የሚያነሱት ከጎን ነው። እሱ ወደ ሩቅ ርቀት ነው የሚተኩሰው። ይሄ የሚታየው አብሪ ጥይት ወይም ትሬሰር ይባላል። በእያንዳንዱ 5 ጥይት 4 ጥይት መሃል ሁለት ነው እንደሚታየው። የዙ 23 መሆኑ የሚታወቀው 2 አፈሙዝ ነው ያለው። ዙ 23 ባለ 2 ነው ያለው። አሁን ባለ 1ም ነበረ ድሮ። ይሄኛው 2 አፈሙዝ ያለው ነው። 2 ጥይት ነው የሚታየው። ይሄ ምንድነው? በመሃል በዚህ በትሬሰር ወይም በአብሪ ጥይቱ መካከል ሌሎች 4-5 ጥይቶች አሉ። እነዚህ ትሬሰሩ የሚያሳየው ጥይቱን አካሄድ ተኳሹ እንዲያይ ነው። የዝናር ውስጥ እነሱ በእንዛ አይነት ነው አደራደሩ። የጥይቱ አደራደር በመሃል የመትረየስም ከባድ መትረየስም ጥይት በመሃል አብሬ ጥይት አለው። ለምን? ጥይቱን እያየ ነው ኢላማው ርቀት ስለሚኖረው ጥይቱን እያየ ሲሄድ እያየ ኢላማ እንድታስተካክል የተደረጉ ናቸው ትሬሰሮቹ። እና አሁን እንደሚታየው ይሄ ቪዲዮን የሚያነሳው ሰው ራሱ ወደ ታርጌቱ ሳይሆን ወደ መሳሪያው የቀረበ ነው። እና አሁን በጎን በኩል ሄደው እነዚህ ፋኖች ይሄንን ዙ 23 ከኋላው መያዝ ይችላሉ ማለት ነው። እንደዛ አይነት ፈጣን እንቅስቃሴ ካደረጉ ከኋላው ቢገቡ እንትን ይላል ማለት ነው። ማዶ ነው የሚተኩተው፣ እነሱ እዚህ ጋር ነው ያሉት። ስለዚህ ይሄ አንዱ ነገር ነው። መሳሪያውን ይሄ ዙ 23 ነው። ይሄ ከዚህ የበለጠ ቢኤም መድፍ 122 መድፍ አለ። ከዛ በላይ ሌሎች መድፎች አሉ። እነሱም መድፎች ያው እንደሚተኮሱ አላየንም በቪዲዮ እንጂ ሲነገር እንሰማለን። ግን ቅድም ያልከው ፋኖን አሁን ተዋግቶ አስታክሶ ከዛ በኋላ ወደ ትግራይ ኃይል ለመሄድ የሚለው እንደዚህ በሚዲያ ሲነገር እሰማለሁ። እኔ ግን ከወታደራዊ እይታ አኳያ ብዙም የምገዛው አይደለም። ምክንያቱም ይልቅ ፋኖ አሁን ያለውን ኃይል ካለው ቦታ ተነስቶ
ክረምቱን ተገን አድርጎ ማጥቃት እንዳይሰነዝር አትሊስት ከአካባቢው ከስትራቴጂክ የሆኑ ቦታዎችን ቀድመን ተቆጣጥረን ወደ ኋላ እንድናርቀውና ለእንደገና መልሶ መቋቋም አድርጎ ለክረምቱ ማጥቃት እንዳይደርስ እናዳክመዋለን ከሚል ሊሆን ይችላል። በውስጠ ታዋቂ በሌላው በውጭው በፖለቲካው በፕሮፓጋንዳው ፋኖ ለመደምሰስ ነው የሚል ነው። እንደገና ደግሞ ለህዝቡም ደግሞ የመንግስት ኃይል በፍጹም ማንም የሚበግረው የለም ብሎ ለማሳየት ሾው ኦፍ ፎርስም ሊሆን ይችላል እንጂ ትግራይ ውስጥ የቲፒኤልኤፍን ኃይል ለማጥቃት ብለው ትግራይ ውስጥ ይገባሉ ብዬ አላምንም። ለምን ባለፈው በመጨረሻው ጊዜ ትግራይ አስገብተው ሰራዊቱ በሙሉ ኦልሞስት አብዛኛው ክፍለ ጦሮች እንዲደመሰሱ አድርገው በብዙ ሺህ የሚቆጠር ምርኮኛ እና የመሳሪያ ምርኮ እንዲሆን አድርገው የተደመደመ ጉዳይ አሁን ደግሞ ደፍረው ትግራይ ውስጥ ሰራዊት ያስገባሉ ወደዛ ያጠቃሉ ብዬ አላምንም። ካጠቁም የቲፒኤልኤፍ ኃይል ድንበር ላይ የሚዋጋቸው አይመስለኝም። ልክ እንዳለፈው ጊዜ ስቦ በማስገባት ከዛው እንዳይወጡ ነው የሚያደርጋቸው እና እሱ በዚህ ጊዜ እሱን ያስባሉ ብዬ እኔ አልገምትም። በጣም በጣም ከባድ ሁኔታ ውስጥ ነው የሚገቡት እንደዛ ካደረጉና ይሄኛው አሁን ቅድም እንዳልኩት የፋኖን ኃይል ካለበት ቁመናው ለማሳነስና በክረምት ፈጥኖ ወደ ማጥቃት እንዳይገባና ሌላ ያልተቆጣጠራቸውን አካባቢዎች እንዳይቆጣጠር ለማዳከም ይመስለኛል። በዛም ብቻ አይደለም፣ በዚህ በወሎም በኩል እንደዚሁ ከፍተኛ ውጊያ እየተደረገ ነው። እኔ ከዛ አንጻር ነው ማየው። መሳይ እንግዲህ ሻለቃ ማሞ ምናልባት የሰሞኑ ጦርነት በአማራ ክልል የተካሄደው እስካሁን በአገዛዙ መገናኛ ብዙሃን የሚገለጸው የተለመደው አይነት ጽንፈኛውን አዳክመነዋል፣ ጽንፈኛውን ለቃቅመን መጨረስ ብቻ ነው የቀረን የሚሉ ተደጋጋሚና ደጋፊዎቻቸው እንኳን ጥያቄ እስኪያነሱ ድረስ ይሄ ነገር ታዲያ መቼ ነው የሚቆመው? ያዳከማችሁ የጨረሳችኋቸው ከሆነ ያው 3ኛ ዓመት መጣ፣ ምንም ነገር ግን እያየን አይደለም ነው። በቪዲዮ ተደግፎ የሚመጡ ማስረጃዎች እንደሚያሳዩት ግን በአብዛኛው ኪሳራ እንደደረሰበት ነው። እንደው ሻለቃ ማሞ በየጊዜው ዘመቻ ይካሄዳል፣ በየጊዜው ወታደር ያልቃል፣ በየጊዜው ምናየው ነገር ኪሳራ እንጂ ትርፍ ሲሆን አላየንም። አሁን ፋኖቹ 2 ምዕራፍ ጨርሰናል። የመጀመሪያው ምዕራፍ ራስን መመከት ከመጣ አደጋ ቶሎ ብሎ ራስን ለውጊያ ዝግጁ ማድረግና መመከት የሚሉት ነው። ያንን አለፍነው። ከዛ አደረጃጀት ነው አሉ። አደረጃጀት ፖለቲካዊና ወታደራዊ ቁመና መፍጠር ነው አሉ። እሱንም በአብዛኛው አሳክተነዋል ነው የሚሉት። አሁን ወደ 3ኛው ምዕራፍ እየገባን ነው። ይህ ደግሞ ወታደራዊ ጥቃት ነው። እስካሁን ስንከላከል ነበር፣ አሁን ወደ ማጥቃት እንገባለን የሚል ነው። እንግዲህ ደረጃውን እድገቱን የሚያሳይ ነው። በአንጻሩ አገዛዙ ግን ጥቃቅናቸው በየመስጊዱና ቤተክርስቲያኑ እየተሽሎኮለኩ ያሉ ነው፣ በታትነናቸዋል፣ መለቃቀም ነው የቀረን የሚል ነው። ይሄ ነገር እስከምን ይቀጥላል? ወታደሩ እያለቀ ነው፣ እየተማረከ ነው። በአሁን ሰዓት እንደምንሰማው የሚዋጋም የለም። ቶሎ ብሎ እጅ ለመስጠት የሚፈልግ ሰራዊት እንዳለ ነው ከምርኮኞችም ከምስክርነት የምንሰማውና ይሄ እስከመቼ ሊቀጥል ይችላል? አብይ አህመድ በእንደዚህ አይነት መልኩ የአማራውን ክልል ጦርነት ሊዘልቅበት የሚችልበት ሁኔታ አለ? አመሰግናለሁ መሳይ። እዚህ እንግዲህ አሁን የሚካሄደው ውጊያ ቅድም እንዳልኩት በፖለቲካ መፍትሄ ሰጭነት ይልቅ የወታደራዊ ኃይልን አማራጭ ወስደዋል። ወታደራዊ ኃይል አማራጭነት ደግሞ የበለጠ የሽምቅ ተዋጊዎቹን እንደ ፋኖ አይነቱም በከፍተኛ ደረጃ እያጠናከረው ነው ሄደው። በእርግጥ ፋኖ አሁን ቅድም እንዳልኩት በአንድ እዝ ስር የመመራትና በወጥ የእዝ ሰንሰለት ስር 4ቱም ክፍለ ሀገሮች ከኃይሎች ተቀናይተው ኮኦርዲኔትድ የሆነ ውጊያ ማድረግ እና በአንድ እቅድ፣ በአንድ እዝ፣ በአንድ ስትራቴጂክ ኦፕሬሽን አይነት እርምጃ ሲሄዱ ነገሮች ሊለወጡ ይችሉ ይሆናል። ለምን ይሄ ይመስለኛል የፋኖ ያለው ደካማ ጎን። ለምን ሁሉም በየአቅጣጫው ነው የሚዋጋው እንጂ የጋራ እቅድ የጋራ ጆይንት ኦፕሬሽን ሰርተው ወይም ተዋግተው አያውቁም።
በመከላከያ ሰራዊቱ ወይም በመንግስት ኃይል በኩል ያለው እንትን ተደጋጋሚ ነው። ታንክ በሆነ ኤሪያ ነው እንጂ ተራራማ አካባቢ ታንክ ለታንክ ውጊያ መካናይዝድ ውጊያ በማያመች ቦታ ታንክ ምንም ዋጋ የለውም። ከባድ መሳሪያም ስታንጓፍፍ ብትውል በሽምቅ ውጊያ ለሚዋጋ ቅድም እንዳልኩት ነው። ብዙ አማራጭ አላቸው እነሱ ፈጣን ተንቀሳቃሾች ናቸው። መኪናም ታንክም በማይገባበት አካባቢ ወደ በረሃው ሊወርዱ ይችላሉ። ከዛ ደግሞ በፈለጉት ጊዜ መጥተው በፈለጉት አቅጣጫ ማጥቃት ሊሰነዝሩና የገባበት መውጫ እንዲጠብ ሊያደርጉ ይችላሉ። እንደ ብስለታቸው እንደ አቅማቸውና እንደ የውጊያ ብቃታቸው የሚወሰን ነው። ከጊዜ ወደ ጊዜ እየተሻሻሉና እያደጉ ነው የሚሄዱት። የሽምቅ ተዋጊዎች ታሪክ ይሄን ነው የሚያሳየው። ብዙውን ነገር በልምድ እና በኤክስፒሪየንስ የሚያገኙት ነገር ነው የሚረዳቸው። ከዛም በላይ ደግሞ የመደበኛ ሰራዊት ተዋጊ ሰራዊት ደካማ ጎኑ የጎላ ነው። አሁን ደግሞ ባለው ሁኔታ ሰራዊቱ የበሰለ እርሾ የለውም፣ በቂ ሊደርሺፕ የለውም፣ የዓላማ ጽናት ሊኖረው አይችልም። ምክንያቱም ውጊያው ይህ ነው የሚባል መንግስታዊ ስርዓቱን በኃይል ለመናድ የተነሳ ኃይልን ተዋግተን መንግስትንና መንግስታዊ ስርዓቱን እናቆማለን የሚል ነው። ግን ቅድም እንደጠቀስኩት የችግሮቹ ሁሉ ምንጭ መንግስት ነው የሚባለው ነው። የመንግስት ስም ብቻ ያለው ነገር ግን የመንግስታዊ ስርዓትነት አቋምና ሼፕ የሌለው መንግስት የሚሰራውን ስራ የማይሰራ ተቃራኒ ነው የሚሰራ ማለት ነው። መንግስት የህዝብን አንድነት፣ የህዝብን ጸጥታ፣ የህዝብን ደህንነት ቅድሚያ ይሰጣል። ይሄኛው ደግሞ ስለ ህዝብ ደህንነት፣ ስለ ህዝብ አንድነት እንደውም ከአንድነት ይልቅ ህዝብ እርስ በርሱ መናቆርን የሚያበረታታ ነው። ስለዚህ ይሄ እነሱ ደጋግመው የሚያደርጉት ኦፕሬሽን ምናልባት ወደፊት የሽምቅ ተዋጊዎቹ በሜካናይዝድ ኃይል የሚጠናከሩበትን ሁኔታ ሊፈጥርላቸው ይችላል። እንደውም እስካሁን በከባድ መሳሪያ ወይም በመድፍ እና ታንክ የላቸውም። ወደፊት ይሄ አይነቱ ኦፕሬሽን ከቀጠለ ሽምቅ ተዋጊውን ማዳከም ሳይሆን በመሳሪያም ረገድ ሊያጠናክሯቸው ይችላሉ። ሽምቅ ተዋጊዎቹ በጣም እየበሰሉ ሲሄዱ ያ ክልላቸው ውስጥ የገባውን መሳሪያ እና ትጥቅ በሚያውቁት መግቢያና መውጫውን በሚያውቁት በሀገራቸው በምድራቸው ተዋግተው መሳሪያውን ሊረከቡት ይችላሉ። ወደፊት የሚመጣው ነገር ይሄ ነው እንጂ ሽምቅ ተዋጊዎቹን አጥፍተናል ርዝራዥ ነው የቀሩት የሚሉት ይሄ ሁሉ በመቶ ሺህ የሚቆጠር ሽምቅ ተዋጊ በህዝብ ድጋፍ እና በህዝብ ደጀንነት የሚንቀሳቀስ ነው እንጂ ህዝብ ቢያንቀሮ ቢተፋው እና ከህዝብ አይምሮ ቢወጣ ኖሮ አንድ ቀን ማደር አይችልም። ከዛ ይልቅ የሰራዊቱ ዘመቻ ሁል ጊዜ የህዝብን ጠላትነት እያተረፈ ነው የሚሄደው። እንሰማለን አንድ ህፃን እዚህ ቤት ውስጥ የተገደሉ ቤት ውስጥ ያለች ሴት ተገላ ህፃን ልጅ ተገድሎ አይተናል። እንግዲህ ይወጣል ያው ሶሻል ሚዲያ ላይ። ይሄን የሚያደርገው እንግዲህ ከባድ መሳሪያ ነው ማለት ነው። እና ይሄ ነው ይሄንን እያደረክ ነው ህዝብ በውስጡ የሚያኖርህ እና ከህዝብ ጋራ ጠቅላላ የለየለት ጠላት ከሆንክ በኋላ ያንተ መሸነፍ በቃ ያለቀ ያበቃ ነገር ነው። እና ይሄ የሚያደርጉት ኦፕሬሽን የሚያመጣው ውጤት አለ ወይ ምንድነው መጨረሻው ላልከው መጨረሻው ይሄ ነው የሚሆነው። ሽምቅ ተዋጊዎቹ በከባድ መሳሪያ በሜካናይዝድም እየተጠናከሩ ይሄዱና ህዝብ ደግሞ ጠላትነቱ እየከፋ እየባሰ ሄዶ ምናልባትም ህዝብ ጭምር ሰራዊቱን አንድ ጊዜ ጠራርጎ የሚያስወጣበትና መሳሪያው የሚረከብበት ሁኔታም ሊፈጠር ይችላል። ይሄ ግፍ የጦርነት አሁን በሚቀጥለው እናዋለን የጦርነት ህግጋትን አስመልክቶ ይሄ የጦር ሲጀመር ይሄ የጦር አዛዦችን ጭምር በጦር ወንጀል ውስጥ የሚዘፍቅ ነው። ይሄ በህዝብ መካከል
በመደበኛ ውጊያ የሽምቅ ተዋጊን እዋጋለሁ ብሎ ጦርነት ማካሄድ ብለን ስንናገር ያው 3 ዓመት ሆነን አሁን እንዳለ ሰራዊቱ በጦር ወንጀል ውስጥ የሚዋኝ ሆኗል። በቃ አሁን እያንዳንዱ ከባድ መሳሪያ የሚተኮሰው በሰላማዊ ህዝብ ላይ የሚደርስ ጉዳት ይባስ ተብሎ ደግሞ ድሮን ብዙ ፕሪሲሽን ያለው መሳሪያ በጣም በረቀቀ ካሜራ የሚታገዝ መሳሪያ የታጠቀና ያልታጠቀ አንድን ሰው መለየት የሚችል ካሜራ ያለው እኮ ነው ድሮን። መሳሪያ የታጠቀውና ያልታጠቀው ሰላማዊ ሰውና ተዋጊውን እኮ የሚለይ እኮ ነው። ይሄ በሚለይበት መሳሪያ እኮ ነው ህዝብ እያለቀ ያለውና ከራስ ጸጉራቸው እስከ እግር ጥፍላቸው በጦር ወንጀል እየተዘፈቁ ነው የሚሄዱት። እስካሁንም ምንም የቀረ ነገር የለምና ይሄ ነገር ደግሞ መጨረሻ ምናልባት እኛ ሀገር ላይ የጦር ወንጀል ተጠያቂ አርጎ አውቅብና ወደፊትም አያስጠይቅም የሚል ግምት ኖሯቸው ሊሆን ይችላል። ያው እየታየ ነው። የሰሜን ዕዝን እኮ አገሩን ዳር ድንበር ለመጠበቅ ለ20 ዓመት ኤርትራና ኢትዮጵያ ድንበር ተሰልፎ የነበረን ሰራዊት ከኋላ ሰራዊት አደራጅተው ከውስጡ እና ከውጭ በተኛበት ያሳረዱትና ያስጨፈጨፉት እኮ ሰዎች ዛሬ ጭራሽ የመንግስት ባለስልጣን ሆነዋል። የካቢኔ አባል ሆነዋል። ኢትዮጵያን የሚመሩ ሆነዋል። ኢትዮጵያን ወታደር እንደዛ ያደረጉ ሰዎች ይሄ ስላለ ይሄ የጦር ወንጀል ተብሎ ሲጠቀስ ወይም አገላብጦ በዚህ ዘመን ምንም እኮ ችግር እያንዳንዱ የጦር አዛዥ ገብቶ ምን አይነት የጦር ወንጀል እንደሆነ ምን የጦር ወንጀል እንዳልሆነ ማወቅ አቅቶም እያንዳንዱ ወታደር በዚህ ዘመን እጁ ላይ ሞባይል ስልክ አለና ችላ የሚባል ይመስለኛል። ግን ሰራዊቱን በሙሉ ከናዛዦቹ የጦር ወንጀል ውስጥ የሚዘፍቅ ነው እንጂ ውጤታማ ሊሆን አይችልም መሳይ።